ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሰዓቱን ልዩ ትንታኔ ዘገባዎችን ከቡና ሚዲያና ኮሙኒኬሽን እንመለከታለን። ከዘገባዎቹ ጋር አማኑኤል ነኝ። በቅድሚያም ለታሪክ የተጻፈ ውለታ ጠቅላይ ሚኒስትር ዶክተር አብይ አህመድ ለኮሚሽነሮቹ የሰጡት ታሪካዊ ክብር የሚደነቅ ነበር። በሀገራዊ ምክክር ጉባኤ መክፈቻ ስነ ስርዓቱ ላይ የተገኙት ጠቅላይ ሚኒስትሩ ባለፉት 4 ዓመታት በብዙ ፈተና ውስጥ አልፈው ጉባኤውን ለዚህ ታሪካዊ ምዕራፍ ያደረሱትን የምክክር ኮሚሽነሮችን በጀግንነት ስራቸው አመስግነዋል። ጠቅላይ ሚኒስትሩ ኮሚሽነሮቹ እንደወረደባቸው የዱላ ውርጅብኝ ሳይበገሩ በጽናት መፋለማቸውን በመጥቀስ ለኢትዮጵያ ታላቅ ውለታ መዋላቸውን ተናግሯል። የኮሚሽኑ አባላት የሰሩ ስራ ለሀገር ብልጽግናና ዘላቂ ሰላም መሰረት የሚጥል መሆኑን በመጥቀስ ጊዜያቸው ያማረና ለትውልድ የሚተርፍ እንዲሆን ምኞታቸውንም ገልጸዋል። በተጨማሪም ጠቅላይ ሚኒስትሩ በጉባኤ መክፈቻ ስነ ስርዓቱ ላይ ተገኝተው ጸሎት ያደረጉትን የሃይማኖት አባቶችን በማድነቅ አባቶቹ ሀገራቸውን የሚወዱና ምንም አይነት የፖለቲካ ወይም የብሔር የተደበቀ ዓላማ የሌላቸው ምርጥ ኢትዮጵያዊ መሆናቸውንም ገልጸዋል። እነዚህ አባላት ከጉባኤው ሲመለሱም በየቤተ እምነታቸው ለተወያዮቹ ልቦና ማስተዋልና ፍቅር እንዲሰጣቸው በጸሎት እንዲያስቧቸው የአደራ መልእክትም አስተላልፈዋል። የምክክር መድረኮች ስህተትን ለማረምና ትክክለኛ ውሳኔዎችን ለመወሰን እድል የሚሰጡ ናቸው ኦሉሴጉን ኦባሳንጆ የተናገሩት ነው። የፖለቲካ የምክክር መድረኮች ስህተትን ለማረምና ትክክለኛ ውሳኔዎችን ለመወሰን እድልን ይሰጣሉ ሲሉም የናይጄሪያ የቀድሞ ፕሬዝዳንትና የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ኦሉሴጉን ኦባሳንጆ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የኢትዮጵያ ሀገራዊ ምክክር ጉባኤ ማስጀመሪያ መርሃ ግብር በዛሬው ዕለት በይፋ መካሄድ ጀምሯል። በማስጀመሪያው መርሃ ግብሩ ላይ የተገኙት ኦሉሴጉን ኦባሳንጆ ኢትዮጵያና ናይጄሪያ ተመሳሳይ ታሪክ አላቸው ብለዋል። ሁለቱም ሀገራት የእርስ በርስ ጦርነት አጋጥሟቸው ነበር በማለት ገልጸው የእርስ በርስ ጦርነት አውዳሚ ከመሆኑም ባሻገር አሸናፊና ተሸናፊ እንደሌለም አስገንዝበዋል። በእርስ በርስ ጦርነት ምክንያት አጋጥሞን የነበረውን ምስቅልቅል መውጣት የቻልነው በምክክር ነው ያሉት ኦባሳንጆ የኢትዮጵያ ሀገራዊ ምክክር ኮሚሽን እየሰራቸው ያሉ ስራዎች በመጎብኘት አስደሳች ነገሮችን ተመልክቻለሁ ብለዋል። የፖለቲካ ምክክር መድረኮች ስህተትን ለማረምና ትክክለኛ ውሳኔዎችን ለመውሰድ እድልንም ይሰጣሉ ሲሉም ተናግረዋል። ኢትዮጵያ የራሷን ቁስል በራሷ የመፈወስ አቅም እንዳላት ዶክተር ወርቅነህ ገበየሁ ተናገሩ። የምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን ኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ በሀገራዊ ምክክር ጉባኤ ላይ እንደተናገሩት በኢትዮጵያ ታሪክ ውስጥ አዲስ ምዕራፍ ለመጻፍና ልዩነቶችን በውይይት ለመፍታት የሚያስችል ታሪካዊ ዕድል መፈጠሩን ገልጸዋል። ዋና ጸሐፊው በንግግራቸው ጉባኤውን ትልቅ ታሪካዊ ሁነት ከመሆኑም ባለፈም በኢትዮጵያ ረጅምና አኩሪ ታሪክ ውስጥ አዲስ ምዕራፍ የሚጻፍበት መሆኑን ገልጿል። በዓለም ታሪክ ውስጥ በግጭትና በጦርነት የተገነባ ሀገር አለመኖሩን የጠቀሱት ዶክተር ወርቅነህ ዛሬ ላይ የሰለጠኑትና የበለጸጉት ሀገራት ለዚህ ደረጃ የበቁት ለሀገራቸው ቅድሚያ በመስጠትና በውይይት እንደሆነም አስገንዝበዋል። ልሂቃን በሚፈጥሩት ግጭት ህዝባችን ብታመስም ባህላችን ግን ለምክክር ያደላ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ መልእክት አስተላለፉ። ቤታችን፣ መሶባችን፣ አቀማመጣችንና ማብሰያችን ወዘተ ክብ ናቸውም ብለዋል። ይኸውም ነገርን ሰብሰብ ብሎ በመመካከር ለመከወን እንዲያመች የተሰራ ነውም ብለዋል። ክብ መነሻና መድረሻ የለውም፣ ሩቅና ቅርብ የለውም፣ ወጪና ገቢ የለውም፣ ሁሉንም በእኩልነት ያሳትፋል ሲሉም ምክትል ጠቅላይ ሚኒስትሩ ተናግሯል። ይህንን የተረሳ ባህላችንን ወደ ሀገራዊ ምክክር አምጥተናል። ኢትዮጵያውያን ከአራቱም ማዕዘን መጥተው በጋራ ይመክራሉ። እሺ በጄ ያለ ሁሉ እድል ተሰጥቶታል። እነሆ ኢትዮጵያ በኢትዮጵያውያን ሆና ልትገነባ ተሰብስባለችም ብለዋል። የሀገር ጸሎት ልብና ጆሮ ከናንተ ጋር ይሁን ሲሉም ምክትል ጠቅላይ ሚኒስትሩ መልእክት አስተላልፈዋል። ከቡና ሚዲያና ኮሙኒኬሽን ለሳቱ ያዝናቸው ልዩ ትንታኔ ዘገባዎቻችን ይህንን ይመስሉ ነበረ። አማኑኤል አብሬያችሁ ቆይቻለሁ። ለቡና ሚዲያና ኮሙኒኬሽን ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልኝ።